የጨረቃ ቤተሰቦች እንዴት ናችሁ? ሁሉ ሰላም አለን እግዚአብሔር ይመስገን። እንግዲህ ዛሬ ከጠበቅነው ካሰብነው ሆኖ የተገኘው ነገሮች እንግዲህ ተገለባብጠዋል ማለት ይቻላል። ሰሞኑን እንግዲህ የብሩክ እና የሃይሚ ፍቅራቸውን እንግዲህ እያሳዩን ነበረ። ብሩክ መጥለፉ እንደተመቻት በዚህ አጋጣሚ ደግሞ እንደተናገረች ማየት እንችላለን። እና ዛሬ ደግሞ እንግዲህ ኤፍሬም ለተፈጠሩ ነገሮች እስከዛሬ ለተፈጠሩ ነገሮች ለሁሉም ነገር ይቅርታ ጠይቃለሁ እናንተንም አውዲየንስን አስቀይም ያለው ተመልካቾችን አስቀይም ያለው በጣም ስላስቀይምኩ እናንተን ይቅርታ መጠየቅ ፈልጋለሁ ምናምን ብሎ ነበር እና እንግዲህ በከልቡ ይቅርታ ጠይቋል። እና ብሩክም ደግሞ በዚህ አጋጣሚ ሃይሚ ከቤት አውጥቷታል፣ ወደ ሚኖሩበት ቤት ይዟት ተመልሷል ማለት ነው። እና በዚህ አጋጣሚ ደስ የሚል ነገር ተፈጥሯል። አንድ ላይ ደስተኛ ሆነዋል እና አንድ ላይ የምንመለከተው ነገር ነው የሚሆነው። ሀሳባችሁን ኮመንት ላይ ያስቀመጣችሁልኝ። ቻናሌ እንግዲህ ሰብስክራይብ እያደረጋችሁ ያብ ነኝ፣ ያብ ሪያክት ነው ቻናሉ። ወዳችኋለሁ። ቀጥታ ወደ ቪዲዮ እንሄዳለን። ይመቻችሁ። ያው ሪል ቲቪ ነበር ያ ሁሉ ነገር ሳደርግ የነበረው። አሁንም ቢሆን እንድታውቁ የሚፈልገው ነገር ያ ሁሉ ነገር ሳደርግ የነበረው ከብሩኬ ጋር ስጣል የነበረው ቆይ አይደለም። እሺ ለተ ብላ ያደረግከው ነገር ይሁን እንበልና፣ ግን አሁን አንተ የሄድክበት መንገድ፣ ከዚህ በፊት የመጣህበት መንገድ ብሩክ በሌለበት ቦታ ነው ሃይሚን ይዛት ሄድከው። ያ ነው አንድ ችግር እንዲፈጠር ያደረገው። ምክንያቱም ብሩክን አላከበርኩም። ብሩክን ሳታከብረው ደግሞ እንዴት ነው አንተ ብሩክን ሳታከብረው ብሩክ እንዴት ነው ለሃይሚ ክብር ሊሰጣት የሚችለው? ሲቀጥል ደግሞ እሺ ተው፣ በሱና በብሩክና በሃይሚ መሀል ያለውን ነገር እንተውና አንተ ሁለቱ አንድ ላይ ምን ያህል ነገር እንዳላቸው እያወቅ መተህ ብሩክን ሳታከብረው አንተ እንዴት ከሱ ክብር ትፈልጋለህ? ስለዚህ ያ ነው እንጂ ስህተት የሆነው አንተማ ለእህትህ አስበህ ያደረግከው ነገር እንደሆነ እኛ የምናውቀው ነገር ነው። ግን የሄድክበት መንገድ ትክክል እንዳልሆነ ነው እኔ የሚሰማኝ። እና የጨረቃ ቤተሰቦች እናንተ የምትስማሙበት ሀሳብ ነው ብዬ ነው የማስበው። ያው ኤፋ እንግዲህ የሄደበት መንገድ ትክክል አይደለም። ለእህቱ ብሎ እንዳስበው እንዳደረገ እናውቃለን። ግን የሄደበት መንገድ ትክክል አይደለም። እንደውም ሊያስታርቃቸው ቢሆን በጣም አሪፍ ነበረ። ግን እሱ ለማድረግ ራሱ ፍቅረኛ አልነበረም ማለት ነው። ላስብበት እያልኩ ነበር። እንግዲህ ያስወጥቻታለሁ። ቤቱን ግን አለን ማለት አይደለም። ያንን ቤትሽ እሺ ካፈለሽ አይደለም። ቆይ ቤቱን ስለዚህ አሁን ከቤቱ መውጣቱ እንዳለ ሆኖ ቤቱን አልተውነውም። ያው መጀመሪያ ለአንድ ቀን ተብሎ የታሰበ ነገር ነበረ። አሁን ላይ ግን ወደ 30 ወይም ወደ አንድ ወር ዞሮ ነበረ እና በዚህ አጋጣሚ ደግሞ ብሩክ በኤፍሬምና በሃይሚ መካከል የተፈጠረውን ግርግር በብሩክ ራሱ በሁለቱ መካከል ራሱ የተፈጠረውን ነገር ለማረሳሳት ወይም ይቅር እንዲባባሉ ነገር ነው። እንደዛ ነገር ነው ለመሞከር እየሞከረ ያለው ብሩክ ማለት ነው። እና በዚህ በኩል ሳላደንቀው አላለፍም ብሩክን እና ከቤት አውጥቶ እንግዲህ ያስባችሁታል። እና በዚህ እውነት በጣም ሊደነቅ የሚገባ ሰው ነው ብሩክ። ደስ የሚል ነገር ነው ያደረገው። ብቻ ይመቸው ብሩክ። ይህንን ነው የምለው፣ ሌላ ነገር ምንም ማለት አልችልም። ነገሮች ለእኔ ከማሰቡ አንጻር ያደረግከው ነገር ስለሆነ ብናደድብህም አንተና ለመረዳት አልችልም እና አመሰግናለሁ በዚህ አጋጣሚ። ግን ያው እንደዚህ ነው አያችሁ አይደል? በቃ እኔ ሃይሚ ላይ ደስ የሚለኝ ነገር መሰላችሁ፣ አሁን ሌላ ሰው ቢሆን እንዴት እንደዚህ አይነት ነገር ታደርጋለህ ብሎ ለመፍረድ ወይም ፍርድ ለመስጠት ነው። እንዴት እንደዚህ አይነት ነገር እህትሁኝ እህትላይ እንዴት እንደዚህ አይነት ነገር ታደርጋለህ ነው ሌላ ሴት ቢሆን ለማለት ፈልጌ ነውና፣ አሁን እሷ የሄደችበት መንገድ ትክክል ነው። ይቅር መባባሉ በጣም አሪፍ ነው። ነገም አንድ ላይ መኖር እንዳለባቸው፣ ነገም አንድ ላይ እየኖሩ ሊቀጥሉልን የሚችሉ አውቃ ነው አስባ ነው። ብሩክ ያንንም አስቦ ነው። መቼስ ህይወት ነው፣ ይቅር መባባል ጥሩ ነው። እና በዚህ ሰሞን እኔ አንድ ነገር ልነግራችሁ የምፈልገው ነገር መሰላችሁ፣ እኛ ልብ ብለን ካዳመጥ ነው፣ ልብ ብለን ካተኮር ነው፣ እነሱ የሚለቁትን የሚያወሩትን የሚያስተላልፉትን ሀሳብ ዝም ብለን እንትን ካለን አስተማሪ ቪዲዮ፣ በጣም አስተማሪ ቪዲዮ እውነት። ባለፈው እንግዲህ ነገሮችን ለመወሰን ዝም ብሎ በቃ አጋጣሚዎችን አገኘን ብለን ለመወሰን መቸኮል እንደሌለብን ነው። አሁን ደግሞ ዛሬ ደግሞ ይቅር መባባል ምን ያህል ጥሩ እንደሆነ፣ ምን ያህል ፍቅርን እንደሚያመጣ፣ ምን ያህል ደስ የሚል ነገር እንደሆነ በዚህ ቪዲዮ ራሱ መረዳት እንችላለን። ብሩክ ነገሮችን ማመቻቸቱ፣ እህትና ወንድም እንዳይለያዩ ይቅር ተባብሎ እንዲኖሩ ነው የብሩክ ዓላማ። እና ብሩክ አጨብጭበናል። በጣም ደስ የሚል ነገር እያደረክ ነው። ሁሉም ነገር ለመሆን ልሞክርልሽ እችላለሁ ለአንቺ። ግን ደግሞ ወንድምሽ ጋር ደግሞ የራስሽ የሆነ ግንኙነት አለሽ። ያ ማለት እኔ እናንተ መሀል ላይ ገብቼ ልፈተፍት አልችልም። ስለዚህ እኔ እንደ ወንድምም እንደ ሌላ ቤተሰብ አካል ልሆን እችላለሁ፣ ግን የእነሱን ያክል ልሆን አልችልም። ሲቀጥል ደግሞ የእነሱን ቦታ ልሸፍን አልችልም። የሆነ ነገር ላሳይሽ። ይሄ የተረጋገጠ ነገር ነው። እንደነሱ እንደ ወንድም እህት ናት። እንግዲህ እንደ ወንድም አንተ ልትሆን አትችልም። እሷን በምታውቅበት መንገድ እሷን ልታስተናግዳት ወይም እንትን ልትላት ትችላለህ። ግን በዚህ ልክ የእነሱን ቦታ ሸፈነ ትኖራለህ ብዬ እኔም አላስብም። ይሄ በጣም አርቆ ሀሳቢነትን መሆኑን ነው የሚያሳይ። ስለዚህ እናንተም ተስማማላችሁ ይቅር መባባል ምን ያህል ጥሩ እንደሆነ
እንዲሁም ደግሞ ብሩክ ያደረገው ነገር ጥሩ ነው። ኤፋ ከዚህ በኋላ እንግዲህ ነገሮችን በትክክል ያደርጋል ብዬ ነው የማስበው። እነዚህን እድሎች ይጠቀማል የሚል ግምትም አለኝ። ሀሳባችሁን ኮመንት ላይ ያስቀመጣችሁልኝ ምን ይመስላችኋል? እኔ የምገባበት የራሴ ምክንያት ሊኖረኝ ይችላል። ምክንያት ሲኖረኝ ገብቷቸው አሁን ስትጣሉ አለመግባባት ሲኖር የሆነ ነገር ሪዝን ሲኖር አግባብ ያለው አገባብ ነው እንጂ። ኦኬ ስለዚህ ያው አሁን ባስታረኩበት መንገድ በእናንተ በሁለታችሁ መካከል የምገባው እንጂ ዝም ብዬማ ነገሮችን ለመፈትፈት እናንተ ለማጣላት አልገባም ነው የብሩክ ዓላማ። አዎ ትክክል ነው። ስለዚህ ኤፍሬምንም ደግሞ ምን ማድረግ አለበት ከዚህ በኋላ በሃይሚና በብሩክ መሃል ለመግባት ሲፈልግ ሊያስታርቃቸው ምክንያት የሆኑ እህቱ እንዳትጎዳ ከሆነ እስኪ ነገሩን እንዲያጤኑ ተረጋግተው እንዲመለከቱ ችግራቸውን በትክክል እንዲፈቱ ማድረግ ነው እንጂ ያለበት ዝም ብሎ ከመሬት ተነስቶ በቃ ከቤት ውጭ እኔ ብሩክ አንቺ የጎዳሽ ስለሆነ ለማለያየት የምትሄድበት ርቀት ነው። ስለዚህ ይሄ ትክክል አይደለም። በአንድ በኩል ግን ጥፋትን ማመነ በጣም ደስ የሚል ነገር ነው። በዚህ በጣም ደስ ብሎኛል። ምን ይመስላችኋል የጨረቃ ቤተሰቦች? በዚህ አጋጣሚ በድፍረትም ልናገር የምችለው እኔና ሃይሚ ጋር እንኳን ከዚህ በኋላ ችግር ቢኖር ኤፍሬም ልትገባ የምችለው ይሆናል አይደለ? ድንበር ባለው መንገድ ቢሆን ደስ ይለኛል። አዎ በቃ አሁን ብሩክ እውነት እኔ በጣም ደስ እያለኝ ነው። ሰሞኑ የሚወስናቸው የሚናገራቸው ንግግሮች የሚያደርጋቸው ድርጊቶች በጣም ትክክል እንደሆነ ነው የሚታየኝ። ምክንያቱም ቀደምም ብያቸዋለሁ እነዚህ ሁለት ሰዎች አንድ ላይ ነገ ምን አይነት ህይወት ሊገጥማቸው እንደሚችል ማንም ሰው ማንም የሚያውቀው ነገር የለም። ግን ደግሞ ብሩክ አሁን የተናገረው ነገር አዎ ኤፍሬም በሁለቱ መካከል ገብቼ ነገሮችን ለማስተካከል እሞክራለሁ ከሆነ በምክንያት አይ አለበለዚያ ከሆነ ግን ችግር የፈጠርኩ እንደሆነ ነው የሚታየኝ እኔ እና አንተ በዚህ ልክ ያለ ምክንያት ዝም ብለህ ነገሮችን ለማረጋጋት ብለህ በዚህ ርቀት መሄድ የለብን ብዬ ነው የማስበው። ብሩክ የተናገረው ነገር ያስማመኛል። እኔ ምን ይመስላችኋል የጨረቃ ቤተሰቦች? ብሩክ የተናገረው ነገር ትክክል ነው ወይስ ትክክል አይደለም? እኔ ትክክል ነው ብዬ ነው የማስበው። ሀሳባችሁን ኮመንት ላይ ያስቀምጣችሁ። የለይ መንገድ እኛም በሚያጣላ ላይክ እሷም ወንድሜ እንዴት ምናምን በሚባል ሳይሆን ይሆናል አይደለ? ሪዝን ሆነ ነው ምክንያታዊ ሆነ ትመጣ በቃ እኔም ያልኳት እሷ ነው ምክንያታዊ የሆነ ነው እንጂ በእነሱ ህይወት መምጣት ያለብን እንጂ ብሩክን እንድትጠላ አድርገህ ሳይሆን ብሩክን እንድትወድ አድርገህ ነው አንተ መሆን ያለብህ መሀል ላይ መግባት ያለብህ እንጂ ኧረ አንተ በጣም ትቀልዳለህ። በእውነት እንደዛም ማድረግ እንደሌለብህ ነው የተሰማኝ። ከዚህ በፊትም ስናገረው የነበረው ነገር ይሄ ነገር እንደሆነ ነው እና የጨረቃ ቤተሰቦች ይሄ አሁን ግልጽ ነው፣ ትክክል ነው ብዬ ነው የማስበው። እናንተስ ምን ይመስላችኋል? ፈተነዋል፣ አውርተንበታል። ለአንቺ ማስበው እንደሆነ ነግሮኛል። ላይክ እሱ በቃ ለአንቺ የሚበጅሽን ነገሮች ለማድረግ እየሞከረ ነበርና አያችሁ አይደል ምን ያህል እንደሚረዳ ኤፍሬም መረዳት ያቃተውን ነገር ብሩክ ራሱ የተረዳ ነው። ሊጎዳው ቢፈልግ ይችላል፣ ግን ያንን ማድረግ አልፈለግም። ማድረግ የሚፈልገው ነገር በቃ ጀስት እንደ አንድ ትልቅ ሰው ወይም እንደ አንድ እንደተማረ ሰው ወይም ጭንቅላት እንዳለው ሰው እንደዛ ነው። በቃ ነገሮችን ለማረጋጋት ራሱ አልሞከረም። በቃ አረጋግቶ ነገሮችን ለማሳለፍ ነው። እኔና እሱ ፈተነዋል። አንቺ ምንም ያስጨንቅሽ ነገር የለም፣ ምንም አታስቢ፣ በእኔና በሱ መሀል የሚቀር ነገር ነው ያላት ነው። ይሄ እውነት ምን ያህል አስተሳሰቡ ደስ የሚል ነገር እንደሆነ ምን አይነት አስተሳሰብ እንዳለው ነው የሚታየኝ እኔ እና ትክክል ነው። በቃ እንደዚህ ነው መሆን ያለበት። ቤተሰብ ማለት የቤተሰብ አንድ ሰው የቤተሰብ አካል ነው ከተባለ ችግሮችን በአግባቡ እየፈታ እየተነጋገረ የተወያየ መሄድ አለበት እንጂ እዚህ ልክማ መውረድ ጥሩ አይደለም ብዬ ነው የማስበው። ምን ቅሬታ የለብኝም። የቤት እንደ ቤት ነው፣ መተመቀወጥ ትችላለህ። ራታ የለውም ምናምን ያልኩም ሶሪ ይዛ ሰዓት ታውቃላችሁ ምናምን ልክ ናችሁ። ልክ ነው ብሩክ የተናገረው ነገር። ምክንያቱም ያው የዛን ሰዓት ስሜታዊ ሆኖ ማናችንም ስሜታዊ ስንሆን ምን አይነት ነገር ልንናገር እንደምንችል ማናችንም ምንም የምናውቀው ነገር የለም። ግን አሁን ያ ሁሉ አለፈ። ስለዚህ ይቅርታ መደራረጉ ይቅርታ መባባሉ በጣም አሪፍ ነው። እስከ መቼ እየተጣሉ እስከ መቼ? ስለዚህ እንደዚህ አይነት ፍቅር ለሁላችንም የሚስጠን ነው። ምንም ማለት ሌላ ምንም የምለው ነገር የለም እና ብዝት አድርጎ ለነሱም እንደዚህ አይነት ፍቅር ይስጣቸው ፈጣሪ እና የምትስማሙበት ነገር ነው ብዬ ነው የማስበው። እና ኤፍሬም እንግዲህ እቺን እድሏን ይጠቀማል በአግባቡ። ከዚህ በኋላ ምንም አይነት ስህተት ይሰራል ብዬ አላስብም። በማካከላቸውም የሚገባበት ቻንስ ያጠረ ነው። እንደዛ ነው የሚመስለኝ። ምን ጠለፎ ምን ያላመጣሁት ነገር አለ? ጭሷንም ነው ያመጣት። አንተ የተመታ ነገር አረ ብሩክ የተመታ ነው። ጭሷ ራሱ ይኸውላችሁ እናንተ የምታስቡት ሌላ፣ እሱ የሚለው ነገር ሌላ እና በዚህ መካከል በቃ አያቸው ሁሉም ነገር ተረሳ። አሁን ይቅርታ ተባባሉ፣ ደስተኛ ነው። ስለዚህ ምንድነው ይቅርታ ብዙ ነገሮችን ማስተካከል እንደሚችል፣ ፍቅር ካለ ሁሉም ነገር ማስተካከል እንደሚችል ነው እኔ የሚታየኝ እና ብሩክ ጨዋታውን አመጣው። ስለዚህ ይቅር መባባሉ ምን ያህል መልካም እንደሆነ ነው
እና ግን የተመታ ነው ብሩክ። አንተ ግን ብሩክ የተመታ ነው ከምር። ጭሷን አልክ፣ ወዟ ብቻ አልቀረም ጭሷን ራሱን ያመጣው። በጣም ይቅርታ ስለተፈጠረው ነገር ከልብ አዝኛለሁና በጣም ይቅርታ ቡራ ጓደኛዬ። አንቺ አትጨነቂ ማርያም። በጣም ግን ይኸውላችሁ እኔ አንድ ነገር ነው መሰላችሁ፣ ይቅር መባባል ጥሩ ነው። ግን ከዛሬ 1-2 ሳምንት 3 ሳምንት በፊት ተመልሰን ብንመለከት በብሩክና በኤፍሬም መካከል ምን ያህል ጥል እንደነበረ፣ ኤፍሬምም ራሱ የብሩክን ስም ሊያጠፋ እንደሞከረ እናያለን። ግን ይቅርታ ብዙ ነገሮችን ሊፈታ እንደሚችል፣ የብዙ ጥያቄዎችን መልስ ሊሆን እንደሚችል ማየት እንችላለን። በቃ ነገሮችን ይቅር መባባል መልካም እንደሆነ ነው የሚታየኝ እና ኤፍሬምን በቃ ከዚህ በኋላ ቀደምን ብያቸዋለሁ እችን እድል ይጠቀማል እና ብሩክና ሀይሚ ደስተኛ ሆነው የሚቀጥሉት እኛ የምንፈልገው እሱን ነው። የጨረቃ ቤተሰቦች ተስማማላችሁ ብዬ ነው የማስበው። ብቻ የዛሬ ቪዲዮ ይመስል ነበረ። እንግዲህ ሀሳብ ኮመንት ላይ እያስቀመጣችሁልኝ ምን ይመስላችኋል? ብሩክ ያደረገው ነገር ትክክል ነው? አዎ በእኔ እይታ ይሄ ትክክል ነው ብዬ ነው የማስበው። ይቅር መባባል መልካም ነው፣ ነገሮች እንዲረጋጉ ምክንያት ይሆናል ብዬ ነው የማስበው እና እናንተስ ምን ይመስላችኋል? ኮመንት ላይ ሀሳባችሁን ያስቀመጣችሁልኝ። እንግዲህ በዚህ አጋጣሚ ያው ሃይሚንም እንግዲህ 300 ሺህ ያስገባዋት፣ እኔም ደግሞ እስኪ ሰብስክራይብ አድርጉ። ለእናንተ ቀላል ነገር ነው፣ አያስከፍልም። እኛ እንግዲህ በቻልነው መጠን ወደ እናንተ ለመምጣት እየሞከረ ነው። ስለዚህ ቻናሌን ሰብስክራይብ እያረጋችሁ ቪዲዮን ደግሞ ላይክ እያረጋችሁ ሀሳብ ኮመንት የፈለጋችሁ ማስቀምጡልኝ። የሚቀጥለው እንገናኛለን። ወዳችኋለሁ።